ኢትዮጵያ በብዙ የደረጀ ባህልና ወግ የሺህ ዓመታት ሀገረ መንግስት ታሪክ ያላት ሀገር ናት። የቀደምት ስልጣኔም ከራሱ አልፎ ለሌሎች አፍሪካውያን ወንድሞች ሊተርፍ የሚችል ነው። ይሁንና በጊዜ ሂደት ከዓለም በፊት የነበረ ጉዞዋ ተገጥቶ ወደ ኋላ መጎተትን ተያያዘው። ይህም ቁጭትን የሚፈጥር ነበር። በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። ይህ የተፈጠረውም በሀገሪቱ ለሚከሰቱ ችግሮች የባህር ማዶ ሀገራት መድኃኒቶችን በማሳደድ ሀገር በቀል እውቀቶች በመዘንጋታቸው ነው። በተለይም በተለያዩ መስክ የሚወጡ ፖሊሲዎች የውጭ ልማዶች ላይ ብቻ ያተኮሩ መሆናቸው ዛሬ ለገባንበት ፈተና ዳርገውናል። ኢትዮጵያን አይተው የማያውቁ ሰዎች የኢትዮጵያን ባህል ታሪክ በምንም ያላገናዘቡ ሰዎች እነ ማርክስ ጎርኪ የጻፉትን ማዘር መጽሐፍ ሁሉ የተተረጎመና ያን ተቀበሉ ተብሎ የተገደደበት ዘመን ነው። ኢት ዋዝ አ ሾክ ለኢትዮጵያውያን። በባህላችን በህዝባችን ስለንቡና ላይ እንዴት ችግር እንደፈጠረ ይታይ። ያ ጊዜ የኒዮ ኮሎኒያል አርም ነበረ። የግብረ ሰናይ ድርጅት ይባልና ሰው ጥገኛ እንዲሆን የሚያደርግ ነገር ነው። የትምህርት ስርዓቱ ድሮ እንደምታውቀው ነው። አንተን ስኮላርሺፕ ለምሳሌ እሰጥሃለሁ ይልሃል። እነሱ የሚፈልጉትን ትምህርት እንድትማር እንጂ ይሄ መንግስት የሚፈልገው አንተ እንደዚህ ነው ስጡኝ ይሄ ለዚህ ትምህርት ብትል አይሰጥህ። ያለፉ ችግሮች የተወሰነ የሆነ ሀገር ልምድ፣ ህግ፣ ፖሊሲ ታመጣለት ተረጉማለ ወደ ተግባር እንዲውል በመታረቅበት ጊዜ ለተወሰነ ጊዜ ቋንቋው ቃሉ ምናልባት ይነገር ይሆናል በተለያየ ቦታ። ነገር ግን ከህዝቡ ውስጥ ስላልመነጨ ይረሳል። ዛሬ ላይ ግን ሀገራዊ እሴትን በማጉልበት ኢትዮጵያን ወደ ቀደመ ክብሯ ለመመለስ መንገድ ተጀምሯል። የኢትዮጵያውያን ስነ ልቡና መሰረት ያደረገ ያለፍንባቸው ተግዳሮቶችን አቮይድ ያደረገ ነገር ግን እውነተኛ የኢትዮጵያውያን ባሳለፍንባቸው ሂደቶች ውስጥ ከእድር ጀምሮ ከእቁብ ጀምሮ እስከ ሀዘናችን ነገር ያገናዘበ ያንን የሚመጥን የመደመር መንግስት አሁን ያለንበት መንግስት ነው። ለሀገር ውስጥ ችግሮች ሀገራዊ መድኃኒቶችን ማፈላለግና የውጭውን ተሞክሮም ከሀገራዊ ቁመና ጋር ማጣጣም ትኩረት የተሰጠው ጉዳይ ነው። ወቅቱን በተገቢው መንገድ በመረዳት እኩል መራመድም በተመሳሳይ ሀገር በቀል እውቀት ላይ አተኩሮ የነበሩንን ያለፉ ስብራቶች በሙሉ ለይቶ እነሱን ለመጠገድ የሚያስችል ወቅቱን የዋጀ የዲጂታል ወርልድ ላይ የተመሰረተ የፈጠራ ስራ ኢንተርፕረነርሺፕ እና ቴክኖሎጂ ላይ ያተኮረ ዲጂታል ወርልድ ላይ ያተኮረ በተለይ የዘመኑ ሪቮሉሽን ዲጂታል ሪቮሉሽን ቶሎ ዘለን ገብተን ተጠቃሚ እንድንሆን የምናደርግበት ሁኔታ ተመቻችቷልና ይሄንን ማስፋት ያስፈልጋል። ውስጣዊ ያሉ ችግሮቻችን ደግሞ በሰላማዊ መንገድ መፍታት ያስፈልጋል። ከውጭ መንቀዳበት ዘመን አልቋል። አሁን የውጭው የሚመጣ አለ፣ ከውጭ የሚመጣ ቴክኖሎጂ አለ። የውጭውን ከሀገር ውስጡ ጋር አቀናጅተ በምትሰራበት ጊዜ በአገርህ ውስጥ ያለውን ልማድ፣ በአገርህ ውስጥ ያለውን ስያሜ፣ በአገርህ ውስጥ ያለውን ነባራዊ ሁኔታ መነሻ አድርገህ ዘመናዊ ከውጭ የሚመጣውን ደግሞ የሚጠቅመን ወስደህ ስለምትሰራበት በአጭር ጊዜ ውስጥ ውጤታማ መሆን ተችሏል። ዛሬ ላይ የትላንት ክፉ ገጽታ እየተቀየረ ነው። በልማትም ሆነ በሌሎች እውነቶች በአገር ቤት የሚተገበሩ የውጭ አሰራሮች የኢትዮጵያን ፋይዳ ያስቀደሙ እንዲሆኑም ትኩረት ተሰጥቷል። ውጭ ያለ ካፒታል ይዞ የሚመጣ እኛ በፈለግነው ሴክተር እኛ ባለነው ፕሮቴክሽን ሰጠን እኛ ሬጉሌት የምናደርገው ነገር ግን መብቱ ተጠብቆለት በልማት እንዲሳተፉ የሚያደርጉ ኢንቨስተሮችን ማምጣት ነው። በቃ በዚህ ነው። ከዛ ሌላው ቱሪዝማችን ማዳበር ነው። በዚህ ሂደት ውስጥ ከውጭ የሚቀዳ የውጭ ኒዮ ኮሎኒያል ተጽዕኖ ከዚህ በኋላ ልክ የኛ ባህል ሲሸረሸር እንደነበረው አቅማችን በማዳበር የነሱን ያን ተጽዕኖ እየሸረሸርን ማስወገድ ይገባናል የሚለው ላይ ነው።
ኢትዮጵያን ወደ ኋላ የጎተታትን አሰራር ለመቀየርና የሀገርን ጉዞ ለማቃናት የሚደረገውን ጥረት ለማበረታታት የሚያስችል ምክረ ሀሳብም ቀርቧል። ነባር አቅሞችን ወደ ውጤት መቀየር አሉ። አቅሞች እዚህም እዚያም አዳዲስ ዘርፎች መፍጠር፣ ወደዚያ መሻገር፣ በዘርፎች ውስጥም የሚፈጠር ሽግሽግን መከወን፣ አዳዲስ የመልማት አቅሞች ማውጣት፣ አዳዲስ የገበያ እድሎችን መፍጠር፣ ያለን አቅም ማዘመን፣ ወደ ዓለም መስፈንጠር፣ መዋቅራዊ ሽግግር ማረጋገጥ፣ ዕውቀት እንደ ምርት መጠቀም፣ ችግር ፈተና ከውስጡ ሊፈለቀቅ የሚችል እድል ካለ ችግር ወደ እድል ወይም ወደ ኦፖርቹኒቲ መቀየር ነው።